ሁላችንም እናስባለን አደል? ግን አስተሳሰባችንን ለማሻሻል ምን ያህል ጊዜ እናስባለን? ሂሳዊ አስተሳሰብ የሚለውን ቃል በየቦታው እንሰማዋለን። ግን በእውነቱ ምን ማለት ነው? ዛሬ የዚህን በጣም ወሳኝ ክህሎት ምስጢሮችን አብረን እንፈታለን። እሺ እንጀምር። ባለሙያዎች ለወደፊት ስኬት ይሄ ከሌለ አይሆንም የሚሉት አንድ ክህሎት ምንድን ነው? እስኪ እንገምት። መልሱ ምናልባት የሚያስገርም ግን ደግሞ ሕይወትን የመቀየር ኃይል ያለው ነገር ነው። መልሱ ሂሳዊ አስተሳሰብ ነው። ይሄ ደግሞ እንዲሁ የአፍ ወለምታ አይደለም። በቀጥታ ኪስን የሚነካ ጉዳይ ነው። ይህንን ግራፍ እንመልከተው። የሚያሳየው ነገር ግልጽ ነው። ከፍተኛ የሂሳዊ አስተሳሰብ ውጤት ያላቸው የኮሌጅ ተመራቂዎች ስርዓት የመሆን ዕድላቸው በጣም ዝቅተኛ ነው። ዝቅተኛ ክህሎት በሚጠይቁ ስራዎች የመሰማራት ዕድላቸውም እንደዛው በጣም ያነሰ ነው። በቀላል አማርኛ የተሻለ ማሰብ፣ የተሻለ ኑሮ ማለት ነው። እሺ፣ ክፍል 1 ክህሎት ለወደፊቱ። እስኪ እናስበት። ታላላቅ ኩባንያዎች፣ የዓለም ኢኮኖሚ ፎረም ሳይቀር ለምንድነው ለዚህ ክህሎት ይህን ያህል ትልቅ ዋጋ የሚሰጡት? እስኪ እንዝለቅበት። የዓለም ኢኮኖሚ ፎረም ይህ ማለት የዓለማችን ኢኮኖሚ ወዴት እያመራ ነው ብሎ የሚተነብየው ግዙፍ ተቋም ማለት ነው። እና ምን አለመሰላችሁ፣ ሂሳዊ አስተሳሰብ ለወደፊቱ ከሚያስፈልጉት ዋናው ቁልፍ ክህሎቶች አንዱ ነው አለ። ነገሩ ግልጽ ነው። ከቴክኖሎጂ እስከ ሕክምና በየትኛውም መስክ ችግሮችን በጥልቀት መተንተንና መፍታት የሚችሉ ሰዎች ተፈላጊነታችሁ ሰማይ ይነቃል ማለት ነው። ወደ ክፍል 2 ስንመጣ ከቃሉ ባሻገር ያለውን ሂሳዊ አስተሳሰብ እንላለን። ሁላችንም እንጠቀመዋለን። ግን በእውነቱ በትክክል ምን ማለት ነው? እስቲ ይህንን ተደጋግሞ የሚነገር ቃል ልክ እንደ ስጦታ ሳጥንን ከፍተውና ውስጡ ምን እንዳለ በጣም በቀላሉ ለማስቀመጥ ሂሳዊ አስተሳሰብ ማለት የአእምሮ መረማሪ መሆን ማለት ነው። ማንኛውም መረጃ እንዲሁ ከመዋጥ ይልቅ ቆም ብሎ አንድ ደቂቃ ይሄ እውነት ነው? ማስረጃውስ? ሌላ አማራጭስ የለም ብሎ መጠየቅ ነው። ዋናው ግብ በስሜት መወሰን ሳይሆን በማስረጃ ላይ ቆሞ ምክንያታዊ ድምዳሜ ላይ መድረስ ነው። ይሄ ጥቅስ ደግሞ ነገሩን እምብርቱ ላይ ነው የሚመጣው። ምን ይላል? የሂሳዊ አስተሳሰብ ግብ በጣም ቀላል ነው። እምነቶቻችን እና ድርጊቶቻችን በማስረጃ የተደገፉ መሆናቸውን እና የትኛውንም ምክንያታዊ ፈተና ማለፍ እንደሚችሉ ማረጋገጥ ነው። በሌላ አነጋገር ለምናምነው ነገር በቂ ምክንያት ሊኖረን ይገባል ማለት ነው። ለምን ብለን ስንጠየቅ መልስ ሊኖረን ይገባል። አሁን ክፍል 3 ላይ ነን። የአእምሮ ዲፎልት ሴቲንግ ወይም ነባሪ አሰራር። ሂሳዊ አስተሳሰብን ልንቆጣጠረው ከተፈለገ መጀመሪያ ትልቁን ተቀናቃኝ ማወቅ አለብን። እሱም ማን ነው? የራሳችን አእምሮ ተፈጥሯዊ ዝንባሌ ነው። አእምሯችን በነባሪነት እንዲሁ ሲተው እንዴት ነው የሚሰራው? እስቲኒ አእምሯችን ልክ እንደ ኮምፒውተር ኦፕሬቲንግ ሲስተም ነው። 3 ዋና ዋና ተግባራት አሉት። 3 እርስ በርስ የተያያዙ ክፍሎች። እነሱም ማሰብ፣ መሰማት እና መፈለግ ናቸው። እነዚህ 3ቱ እንዴት እንደሚሰሩ እና እንዴት እንደሚቆላለፉ መረዳት የነገሩ ሁሉ ቁልፉ ነው። እሺ እንያቸው። 3ቱ ኃይሎች እነዚህ ናቸው። አንደኛ ማሰብ አለ። ይህ ዓለምን የምንረዳበት የአእምሮ ካርታችንን የምንስልበት ነው። ከዛ ስሜት አለ። ይሄ ደግሞ በዛ ካርታ ላይ የት እንዳለን የሚነግረን ነው። ደስተኛ ነን፣ አዝነናል፣ ፈርተናል። 3ኛው ደግሞ ፍላጎት ነው። ይሄ የኛ ሞተር ነው። እንድንነሳሳ፣ እንድንጓዝ የሚያደርገን ግቦቻችንና ምኞቶቻችንን የያዘው ክፍል ነው። ግን በጣም የሚገርመው ነገር እነዚህ 3ቱ ተግባራት ለየብቻቸው በፍጹም አይሰሩም። ሁልጊዜ ያለማቋረጥ እርስ በርስ የተነጋገሩ ነው የሚሰሩት። ለምሳሌ ስጋት እንዳለ ስናስብ ይሄ ማሰብ ነው። ወዲያው ፍርሃት ይሰማናል። ይሄ ስሜት ነው። እናም ከዚያው ቦታ ለማምለጥ እንፈልጋለን። ይሄ ደግሞ ፍላጎት ነው። አያችሁት? ሐሳብ ወደ ስሜት፣ ስሜት ወደ ተግባር እንደ ሰንሰለት ነው። እሺ፣ ይሄ ምስል አሁን ያልነውን ሁሉ ነገር ነው የሚያጠቃልለው። በግራ በኩል የምናየው ያ ዲፎልት አእምሯችን ነው፣ በነባሪነት ያለው ትንሽ የተዘበራረቀ በራሱ ጥቅም ብቻ የተጠመደ አድላዊ። በቀኝ በኩል ያለው ደግሞ ልናዳብረው የምንችለው አቅም ነው፣ የሰለጠነው አእምሮ።
ስለዚህ ሂሳቢ አስተሳሰብ ማለት ከግራው አምድ ወደ ቀኙ አምድ የምናደርገው ጉዞ ነው። ከግርግር ወደ ግልጽነት፣ ከራስ ወዳድነት ወደ ፍትሃዊነት። አሁን ክፍል 4 ላይ ነን። የእውነተኛው ዓለም ተጽዕኖ። እሺ፣ የተሻለ ስራ ማግኘት በጣም ጥሩ ነው፣ ግን ነገሩ እዛ ላይ ብቻ አያቆም። ሂሳቢ አስተሳሰብ በትምህርት ቤት፣ ከሰዎች ጋር ባለን ግንኙነት፣ በየቀኑ በምንወስናቸው ውሳኔዎች ላይስ ምን ተጽዕኖ አለው? እስቲ ጥቅሞቹን እንዘርዝራቸው። ጥቅሞቹ በጣም ብዙ ናቸው። ከፍ ያለ የአካዴሚክ ውጤት ከማምጣት ጀምሮ ለምንወስናቸው ውሳኔዎች ሙሉ ኃላፊነት እስከ መውሰድ ያደርሰናል። የፈጠራ ችሎታችንን ያዳብራል። ችግሮችን በቀላሉ ለመፍታት ይረዳናል። ከዚህም በላይ ከኛ የተለየ አመለካከት ያላቸውን ሰዎች ለመረዳት ያስችለናል። በአጭሩ የተሻለ ሰው እንድንሆን ይረዳናል ማለት ነው። ወደ መጨረሻው ክፍል መጥተናል። ክፍል 5 አስተሳሰብን ማስተማር። ይሄ ሁሉ በጣም ጥሩ ነው፣ ግን ዋናው ጥያቄ ይህን ክህሎት እንዴት ነው የምናዳብረው የሚለው ነው። መልካሙ ዜና ሂሳቢ አስተሳሰብ የተፈጥሮ ስጦታ አይደለም። ልክ እንደ ብስክሌት መንዳት ማንኛውም ሰው ሊማረውና ሊያዳብረው የሚችለው ክህሎት ነው። ለብዙ አስርት ዓመታት የትምህርት ባለሙያዎች ይህን ክህሎት እንዴት ነው የምናስተምረው ብለው ሲያጠኑ ቆይተዋል። እናም ከብዙ ምርምር በኋላ በአጠቃላይ 2 ዋና ዋና የማስተማሪያ መንገዶችን ለይተዋል። የመጀመሪያው መንገድ ቦልት ኦን ይባላል። ይህ ልክ ጅም ቤት ሄዶ በተለየ መልኩ ጡንቻን እንደማጠንከር ነው። ማለትም ሂሳዊ አስተሳሰብን ብቻውን እንደ አንድ የትምህርት አይነት መማር። ሁለተኛው ደግሞ ኢንፊውዥን ይባላል። ይህ ደግሞ ልክ በየቀኑ እንቅስቃሴ ውስጥ የአካል ብቃት እንቅስቃሴን እንደማካተት ነው። ለምሳሌ በታሪክ ክፍለ ጊዜ የታሪክ ክስተቶችን በጥልቀት በመተንተን ሂሳዊ አስተሳሰብን መለማመድ ማለት። እሺ፣ ታዲያ የትኛው ነው የተሻለው? ጥናቶች ምን ይላሉ? የሚገርመው በጣም ውጤታማው መንገድ ሁለቱንም ማጣመር ነው። ማለትም ልዩ የአስተሳሰብ ትምህርቶችን መውሰድ እና በተመሳሳይ ጊዜ ደግሞ በሌሎች የትምህርት አይነቶች ውስጥ መለማመድ። ይህ ዘላቂና ከፍተኛ ውጤት ያስገኛል። ነገሩ ግልጽ ነው። ሂሳቢ አስተሳሰብ በሁሉም የትምህርት ዘርፍ ውስጥ ሊሰርጽ የሚገባው ክህሎት ነው። እናም በመጨረሻ በዚህ ጥያቄ እንሰነባበት። ማሰብ ክህሎት እንደሆነ አብረን ተመልክተናል። ዋናው ጥያቄ ግን ይሄ ነው። ይህንን ክህሎት እንዴት ነው በተግባር ላይ የምናውለው? እንዴት ነው የምንለማመደው? መልሱ ያለው በእያንዳንዳችን እጅ ውስጥ ነው።